ከሰሞኑ በባህር ዳር ከተማ በኮሎኔል አለሙ መብራቱ የተጻፈ የጽናት ትሩፋት የተሰኘ ግለ ታሪክ መጽሐፍ ተመርቋል። መጽሐፉን በባህር ዳር ዩኒቨርሲቲ የታሪክ መምህር የሆኑት ዶክተር ፋንታውን አየለና የትግል አጋራቸው የሆኑት ኮሎኔል መሰረት ገላው በመጽሐፉ ላይ ዳሰሳ አካሂደዋል። ዶክተር ፋንታውን አየለ በቀድሞ የኢትዮጵያ ሰራዊት አባላት የተጻፉ መጽሐፍት አሉ በራሳቸው በባለ ታሪኮችና አሊያ ደግሞ በልጆቻቸው አማካኝነት። ከዚህ መካከል ይህ የኮሎኔል አለሙ መጽሐፍ አንዱ እንደሆነና ለታሪክ ተመራማሪዎች ጠቃሚ እንደሆነ ገልጸዋል። ከዚህ ጋር ማያይዘው የትግል አጋራቸው የሆኑት ኮሎኔል መሰረት ገላው 60 ዓመት የፈጀ የህይወት ጉዟቸውን በዚህ መጽሐፍ ውስጥ አስፍረዋል ብለዋል። በዚህ በቃላት በመጽሐፍ እንደተፈወረ በሙሉ ማስቀመጥ አይቻልም። ውስኑ 27 ዓመት ሙሉ በቀንና በሌሊት ባልተወሰነ የጦር እንቅስቃሴ ውስጥ ቆይቶ ኃላፊነት መወጣት ብዙ ሪስክ አለው፣ ብዙ ጣራራ አለው። መውረድ መውጣት አለ፣ ድል ማድረግ አለ፣ ድል መሆን አለ። እዛ በኋላ ደግሞ በዛው ላይ ያገር ጉዳይ አለ፣ የታሪክ ጉዳይ አለ። እነዛን ሁሉ ያገናዘቡ የተደረጉት በሙሉ ማስቀመጥ አይቻልም። አንኳሩ ነው የተቀመጠ። ከሌሎች ግለ ታሪኮች ካሁን በፊት ከተጻፉት ይህ መጽሐፍ የሚለይበት በመጽሐፉ ላይ ዳሰሳ ያደረጉት ዶክተር ፋንታውን አየለና ኮሎኔል መሰረት ገላው እንዲህ አጋርተውናል። በፊት በቀድሞ የኢትዮጵያ ሰራዊት አባላት የተጻፉ የተወሰኑ መጽሐፍት አንብቤያለሁ። እንግዲህ ከአብዛኛዎቹ በሰራዊቱ አዛዦች የተጻፉ ናቸው። ይሄኛውን ለየት የሚያደርገው በቀድሞ የኢትዮጵያ ሰራዊት የፖለቲካ ኃላፊ የነበሩ በኮሎኔል አለሙ የተጻፈ መሆኑ ነው። ይሄ አንድ ለየት የሚያደርገው ነገር አለ። ከዛ በተጨማሪ እንግዲህ ከውትድርና ሙያቸው መጠናቀቅ በኋላ ከ1983 በኋላ የተሰማሩበት የደን ማልማት ስራ በጣም ለየት ያደርገዋልና እንግዲህ ከሌሎቹ አንፃር ሳነጻጽረው በዚህ መንገድ ይለያል። ወታደር መሆን ቃል ኪዳኑ ከባድ ነው። በሌላው ወገን ማይተካበት ለሌላው ችግርና ወጣት መብረር እርዳታ የማጠይቅበት የሀገር ድንበር መጠበቅን የህዝብ ነጻነት ማስከበርን ዓላማ አድርገሽ ስትነሽ ይሄ ዓላማ እንዳይዛባ ይሄ ዓላማ ግን ሳይመታ እንዳይቀር የሚደረጉ ጥረቶች በላስ ላይ የመወሰን ጉዳይ በጣም ቀላል አይደለም። እስከ ህይወት ማለፍ ድረስ በሰራዊት ውስጥ ጓደኛሽን ትቀብሪያለሽ፣ አንቺ ነገ ደግሞ እንደምትወጥ ታስቢያለሽ። ያን ያወቁ ዓላማን አጥንቶ ቃል ኪዳን አክብሮ መዝለቅ ቀላል አይደለም። ትልቁ በየትኛውም አሁን በዓለም ላይ ትልቁ ተቋም የሀገር ደህንነት የህዝብ መመኪያ በማንኛውም ሀገር ተቀባይነት የሚያደርግ ወታደራዊ ተቋም ነው። የህዝብ መኩሪያ መመኪያ ነው። ስለዚህ መጽሐፉ የሚዳስሰው ስለዚህ ነው። ሌሎቹ ግን ጋር በጣም ይራረቃል። በማህበራዊ ጉዳይ ብዙ የግል ታሪክ የሰሩ ሰዎች ይኖራሉ። ብዙ ማረቂም ባይሆን ይሄኛው ግን አገርን የመጠበቅ ጉሎው ከሞት ባሻገር ውጣ ውረዱ በጣም ይፈተናል። መራብ አለ፣ መጠማት አለ። ሰዎችን በዚህ ሂዱ በዚህ ድል አድርጉ ብሎ ማዘዝን የነዛች ሰዎች አምሮ ማግኘትን ፈቃደኛ ማድረግን ጥበብ ይጠይቃል። ከመጽሐፉ ውስጥ ካሉ ታሪኮች ውስጥ የደነቃቸውና አዲስ ነገር አውቀንበታልም ያሉትንም ነግረውናል። በጣም ብዙ አስገራሚ ታሪክ ተካተውበታል። ለምሳሌ በኃይለ ሥላሴ ጊዜ ወደ ሰሜን ተራሮች ለጉብኝት የመጡት የእንግሊዟ ልዕልት የአን ጉብኝት አንደኛው ነው። ሁለተኛ በሱዳን የተፈጸመ ምስጢራዊ ተልእኮ የሚል ክፍል አለው። ሌላው ደግሞ በኤርትራ በተደረገው ጦርነት በኢህአፓ ቅስቀሳ ምክንያት በሰራዊቱ ውስጥ ሰርገው ገብተው ስለነበር የኢህአፓ አባላት ባንድ ውጊያ ወቅት 800 የሚሆኑ የኢትዮጵያ ወታደሮች ራሳቸውን አቆሰሉና ከውጊያ ውጭ ለመሆን ሞከሩ የሚል ታሪክ አይቻለሁ። ይሄ ለኔ አዲስ መረጃ ነው።
ሌላው በኢትዮጵያ የባህር ኃይል አባላት እንደዚሁ በዚህ በኢህአፓ ቅስቀሳ ምክንያት ወደ የመን ኮብልለው ነበር እና በኋላ የደርግ መንግስት ከየመን መንግስት ጋር ባደረገው ንግግር የተወሰኑት የባህር ኃይል አባላትና መርከቦቹ ወደ ኢትዮጵያ መመለስ ችለዋል። ይህም ለኔ አዲስ ታሪክ ነው። ሌላው ደግሞ አንድ በጣም ያስገረመኝ ታሪክ ጣና ሐይቅ ውስጥ ሰጥማ ከቀናት በኋላ በህይወት የወጣች ሴት ታሪክ አለና ይሄ በጣም አስገራሚ ታሪክ ነው ለኔ እና እነኚህ ታሪኮች ተካተውበታል። የሚደንቀኝ ይገርምሻል የኢትዮጵያ ሰራዊት ጦማዳሪ ነበር። ምንም ቅርስ አልነበረውም። በተተካው የአዲስ መንግስት ሲባረር ጡረታ እንኳን አልነበረውም። በችግር ውስጥ ነው የወደቀው። ከችግር ወደ ችግር ቤተሰቦቹ ራሳቸው ችግረኞች ነበሩ። አባት ልጆቻቸው ጋር አይገናኙ። እዛ ላይ የወደቀ ችግር ነው። ያ ችግር እያለ በጣም ያደነቁት ወደ ሀገሩ ወደ ቤተሰቦቹ ሄዶ ትናንትና ደን ያስኖር ሳድግ ደን የነበረው ደም ተሟጧል ብሎ 10 ሄክታር መሬት ምንም ነገር በማያስገኝለት ኑሮውን በማያሻሽልለት ለአካባቢውና ለነበረው የወገኖቹ ታሪካዊ ቦታ ሲል 10 ሄክታር መሬት ዛሬ ጫካ የሚደርስ ያደርግ ሲለፋስበት በጣም ነው የተገረምኩት። ከአንድ ጠንካራ ወንድ ጀርባ ጠንካራ ሴት አለች እንዲሉ በኮሎኔል አለሙ መብራቱ ህይወትና ስኬት ጉዞ ውስጥ የባለቤታቸው ሚናስ ምን ነበረ? ስሜታቸውን ወይዘሮ ፋንታነሽ ተገኘ እንዲህ አጋርተውናል። ብዙ ጊዜ ነው የጨረሰበት። ለረጅም ጊዜ ሲጽፍ ያው ከቤተሰብ ጋር ተለይቶ ነው ብዙ ጊዜ የሚውለው። ሌሊትም አንድ ነገር ትዝ ሲለው ተነስቶ ያን ይጽፋል። በዛን ሰዓት እኔም ደግፈዋለሁ። አንዳንድ ሀሳቦች ሲጠይቀኝ መልስለታለሁ። በደስታ ነበር የተቀበልኩት። እጅግ በጣም ደስ ብሎኛል። ባለቤቴ ኮሎኔል አለሙ በጣም ጠንካራና እንደ መጽሐፉ ስም ጽናት ያለው ጠንካራ ሰው ነው። በዚህ እድሜያችን ማመልከቻ እንኳን ጽፎ ለማንበብ በሚያስቸግርበት ጊዜ ይህን ያህል ቁጥር ያለው ይህን ያህል ገጽ ቁጥር ያለው መጽሐፍ ቀላል አይደለም እና በጣም ነው ማደንቀው። ጠንካራ ነው። እውነትም የጽናት ትርፋት እሱን ይመጥነዋል። ረጅም እድሜ ጤና እንዲሰጥህ ደግመህ ደግሞ ሌላ መጽሐፍ ለትውልድ እንድታበረክት በዚህ አጋጣሚ አሳስብሃለሁ። እጅግ በጣም ደስ ብሎኛል። የጽናት ትሩፋት ከልጅነቴ ጀምሮ ያሳለፍኩትን ውጣ ወረድና በጽናትና በትግስት ያሳለፍኳቸውን አስቸጋሪ ነገሮችን በሙሉ ከኔ ህይወት ባለፈ ለሌሎች ማስተማሪያ እንዲሆን አድርጌ ጽፌዋለሁ ብለውናል የመጽሐፉ ደራሲ ኮሎኔል አለሙ መብራቱ። የሰው ልጅ ህይወቱ በሙሉ በውጣ ወረድ የተሞላ ነው። ዝም ብሎ ነገር የለም። ህይወት ማህበራዊ ነው። ሀዘን ማህበራዊ ነው። ጦርነት ማህበራዊ ነው። ሁሉም ነገር ማህበራዊ ነው። በዚህ ማህበራዊ ህይወት ውስጥ ውጣ ወረድ አለ፣ ችግር አለ፣ መከራ አለ፣ እንግልት አለ። ያንን በጽናት መወጣት ያስፈልጋል። ስለዚህ ልጅነቴ ጀምሮ አሁን እስካለሁባት ጊዜ ድረስ ህይወቴ በሙሉ በውጣ ወረድ የተሞላ ነው። ሌሎችም እንደዚህ ይሆናሉ ብዬ አስባለሁ፣ አሰባስበው ስላልያዙት ካልሆነ በስተቀር። ስለዚህ እያንዳንዱ ሰው የሚገጥሙት ነገሮች ሁሉ ችግር አላቸው፣ ረሃብ አላቸው፣ ጥማት አላቸው። ግን ያን በቆራጥነት መወጣት ያስፈልጋል። ምናልባት መጽሐፉን በኔ የጽናት ትሩፋት ይባል እንጂ የሰራዊቱ በሙሉ ታሪክ ይሄ ነው። ሰራዊቱ መሪዎች ታሪክ ይሄ ነው። ይሄ ሰራዊት ያለው አንድ ነገር ብቻ ነው፣ ህዝብና አገር። እና ህዝብና አገር ይዘሽ በተነሳሽ ቁጥር በዚህ ህይወት ውስጥ ያሉት ነገሮች ሁሉ በቃላት የሚገለጹ አይደለም። ያለ መወጣት ግን ቆራጥነት ያስፈልጋል፣ ሞራል ያስፈልጋል፣ ብዙ ነገሮች። ይሄን ሁሉ ለማለፍ ግን አንድ ብቸኛው ቁልፍ ትግስት ነው። ለምሳሌ እስር ቤት ብትሄጂ ወይን ቤት ብትሄጂ እስረኞችን አወጥተሽ
ብታነጋግሪ አንዱ አንተ በምን የታሰርክ ብለሽ ብትይው ሰው ገድዬ ስንት ዓመት ተፈረደብህ? 25 ዓመት። እንዴ ለምን? ለ5 ደቂቃ ትግስት አጥቼ በ25 ዓመት የተቀበልኩት መከራ ነው ይላል። ይሄን ነው የሚለው። ስለዚህ ትግስት ምን ጊዜም ቢሆን ወሳኝ ነው እና የኖርኩትም በውጣ ውረድ ነው፣ ያሳለፍኩትም በትግል ነው፣ በትግስት ነው። አሁንም ትግስት ነው፣ ወደፊትም ትግስት ነው። ስለዚህ በመጽሐፉ የሚያነቡ ሰዎች ውጣ ውረድ ሁሉ ጊዜ ሲስተም አለው። ውጣ ውረድ ሁሉ ጊዜ ትግስት አለው። ያን ካልሆነ የምትፈልጊውን መንገድ ተጉዘሽ ውጤት ላይ መድረስ አትችይም። የህይወት ጉዞዬን የመጽሐፍ እቅድ ነበረኝ። በማንኛውም የህይወት አጋጣሚዎቼ በሙሉ ማስታወሻዎችን እየመዘገብኩ አስቀምጥ ነበር ያሉት ኮሎኔል ይህ መጽሐፍ አንድ ቀን እንደምጽፈው አስብ ነበር፣ ተሳክቶልኛልም ብለዋል። በቀጣይም ለአንባቢያን የማደርሳቸው መጽሐፍት ይኖሩኛል ብለዋል። በ26 ዓመት ውስጥ ያሉኝ ህይወቶች ማስታወሻ እንደምጽፍ አውቃለሁ። እንደምጽፍ አውቃለሁ። ግን ያን ማስታወሻዬ 38 አጀንዳዎች የተጠናቀረ ሐሳቤ ዶክመንቴ ወያኔ ጎንደርን ሲይዝ ከቤቴ ዘረፉት። ማን እንደዘረፈው አላውቅም። ስለዚህ ምናልባት ያንን 38 አጀንዳ ባገኘው ኑሮ በኢትዮጵያ ውስጥ ትውልድ ሊማርባቸው የሚችሉ በእውነት ላይ የተመሰረቱ ቁም ነገሮች ይኖሩ ነበር ብዬ አስባለሁ። ለዚህ አልታደልኩም። ስለዚህ ይህንን እንደገና ማስታወሻውን ለመጻፍ 12 ዓመት ነው የጨረሰብኝ። የት ነው የማገኛቸው እነዚህ ማስታወሻዎች? ከማን ነው የማገኛቸው? ማን ነው ዋቢው? ማን ነው ሪፈረንስ የሚሆነኝ? በሚል 12 ዓመት ነው የጨረሰብኝ። ስለዚህ ታሪክ እውነት መሆን ስላለበት እኔ እድሉን አግኝቼ ጻፍኩ እንጂ የብዙ ሰዎችን ህይወት በበጎም ሆነ በመጥፎ የሚዳሰስ ስለሆነ በጣም ተጠንቅቄ ነው የሄድኩት እና 12 ዓመት ስጠኝ ብዙ ነገሮችን ጉልበት፣ ገንዘብ፣ ጊዜ መስዋዕትነት አድርጌያለሁ እና አስቤበት ነው የጻፍኩት። አሁንም የምጽፈው መጽሐፍ ተረጋግቼ ያለሁበት ስለሆነ በጣም ሰፊ መጽሐፍ ለህዝቤ ትልቅ ማስታወሻ ይሆናል የሚል መጽሐፍ በቅርብ ጊዜ ልጽፋለሁ ብዬ አስባለሁ። የልጆቻችን ታሪክ ነው የምንጽፈው እኮ የገጠማቸውን ችግር፣ የገጠማቸውን መከራ፣ የመከራው አመጣጥ፣ የችግሩ አመጣጥ ለምን እንደመጣ፣ እንዴት እንደመጣ፣ ምን ያህል ጊዜ እንደሚቆይ ሁሉ መተንበይ አያቅትም። ስለዚህ ይሄ መጽሐፍ አሁን ስለተረጋጋው ቁጭ ብዬ ብዙ የተዘጋጀ ነው ቅደም ተከተል ማስያዝ እና ብዙ አማካሪዎችን ከጎኔ እንዲሆኑ ማድረግ ነው እንጂ ብዙ ነገሮች ተዘጋጅተዋል። አንባቢያን ይህን መጽሐፍ ቢያነቡ ምን ያተርፋሉ? ዶክተር ፋንታውን አየለና ኮሎኔል መሰረት ገላው እንዲህ ብለውናል። እንግዲህ ሰው ሀገር መተኪያ የላትም። ለሀገር ደግሞ ሁሉም መሰለፍ አለበት። የተሰለፈውም ደግሞ ለትውልዱ ታሪክ አስረካቢ ሆኖ መዘጋጀት አለበት። ውትድርና የታሪክ ሰውነትን ያመጣል እንጂ በገንዘብ ገንዘብ ተተሽ ባላንስ የምትጠብቂው አይደለም። እዚህ መጽሐፍ ህዝቦች ስለ ሀገራቸው ከማሰብ ለወታደር ብዙ ግምት፣ ብዙ አክብሮት፣ ለምቾቱም የሚችሉን ለማድረግ ትልቅ ትኩረት ይሰጣሉ ብዬ አስባለሁ። ራሳቸውም የሀገር ችግር ሲፈጠር ወታደር ለመሆን መዘጋጀት አለው ብዬ አስባለሁ። ያንን ጥቅም ያገኛሉ። ያን ግንዛቤ እንዲያገኙ ይረዳል ብዬ አስባለሁ። አንደኛ ነገር እንግዲህ የአንድ ግለሰብ ታሪክ ብቻ ሳይሆን ይሄ መጽሐፍ የቀድሞ ኢትዮጵያ ሰራዊት ታሪክም ጭምር ነው። ከዛም አልፎ የቅርቡ ዘመን የኢትዮጵያ ታሪክ አካልም ጭምር ነው እና ይህን መጽሐፍ በማንበብ አንባቢያን በጣም ብዙ እውቀት እንደሚገበኙበት ተማመናለሁ። ምክንያቱም የሀገራችን ታሪክ አካል በመሆኑ የቀድሞ ሰራዊት አካል ነው እና ይህን መጽሐፍ በማንበብ ብዙ እውቀት ማግኘት ይቻላል።